እንዴት ልመልስልሽ? አየሽ፣ አትመልሽልኝ አትመልሽልኝም። እኔ መልሽልኝ ነው እንደዚህ ነው ያረግሻል። እሷን የምታረጋት እጅግ የሚያሳዝን እጅግ ልብ የሚሰብር መጨረሻ። ተወዳጁ ሮዛ ዛሬን በሚገርም ሁኔታ ቀጥሏል። ማሂ በቁማቸው ልትገላቸው በቁማቸው ልትቀብራቸው ጫፍ ደርሳለች። ለፈተና የተዘጋጀው ሰውዬ በህይወት እንዳለ ማሂ ካወቀች ጀምሮ ወጥመዷን እያሰፋችና እያረቀቀች ነው። ሰላምዬን ህልሜን ነጠቅሽኝ፣ ቅዥት አረግሽብኝ በማለት እጅግ ከባድ ድብደባ ደርሳባታለች። ወይዘሪት ሮዛ ሰላምዬን የነካሽ ባይን የመጣሽ በማለት የመልስ ምቷን ሰጥታታለች። ናታን በስተመጨረሻም ልጁ ተሰውሯል፣ እናንተ ናችሁ የገደላችሁት በማለት ማስረጃ ቪዲዮ አምጥታበታለች። ሰላም እጅግ የሚገርም ፈተና ገጠማት። ማሂ ወደድክም ጠላህም ቤተሰብን ለማዳን እኔን ታገባኛለህ፣ አንተ የኔ ብቻ ነህ እመነኝ ብላ ከዛተችበት በኋላ ሮዚ ወንድሜ የዚያች ጭራቅ መጫወቻ አይሆንም በማለት ሮዚ ከባድ ጭንቀት ውስጥ ገብታለች። ወደ ሞተ ተባለው ሰውዬም ወደ ድራማ ሰራው ሰውዬም ስትሄድ ሰውየው እንደወጣ አልተመለሰም። ይህ ደግሞ የማኪ ቅድ ነው። ኦልሬዲ ሰውየውን አግታው ሊሆን ይችላል፣ ኦልሬዲ ገለው ሊሆን ይችላል። አግታውም ከሆነ አንድ ቀን መውጣቱ አይቀርም። ተገሎም ከሆነ ኦልሬዲ ይህ ቪዲዮ ስላለ እናንተ ናቸው የገደላችሁት የሚል የዘመናት ማስፈራሪያ ነው የሚሆናት። ወይዘሮ ሂሩት የማሂን ተንኮልና ሴራ ያላወቀችው ይህ እውነታ ሲወጣ ምን ይደረግ ይሆን? ለማመን የሚከብድ ለመወሰን የሚያዳክት። ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ። የማሂ ተንኮል እየረቀቀና እየሰፋ አጀንዳዋን እየቀየረች ሁልጊዜ ሰዎችን ማበሳጨትና እልኳን መወጫ እያደረገቻቸው ነው። ወይዘሮ ሂሩት ያደራ ልጅ ናት፣ ከእናንተ ልጅ አላያትም። የዚች ልጅ መልካምነት ለምንድን ነው የማይገለጽላችሁ? ለምንድን ነው የማይታያችሁ? እያለች እየተሸወደች ነው። አሁን ግን ሜቢ ይህን ቪዲዮ በመቅረጿ ወይ ነፃ ትወጣለች፣ ወይም መቀመቅ ታወርዳችኋለች፣ ወይም እሷ ራሷ ውርደቷን ተከናንባ የወይዘሮ ሂሩትን እምነት ሙሉ ለሙሉ ሽርሽር የምታደርግበት አጋጣሚ ሊፈጠር ይችላል። ምክንያቱም አንቺ ፈተናውን ያለፍሽ ፖሊስ ሲመጣ ነፍስ የመግደል ጥቆማ ሲደርሰን መጥተው ሲፈትሹ ዝም ማለትሽ ታማኝነትን ቢያሳየንም በዚህን ያህል ልክ ግን ረቀሽ ስማርት ትሆኛለሽ ብዬ አስቤ አላውቅም። እውነት እልሻለሁ ልጁ አልሞተም። ይህ ይኔ የአንቺን ፍቅር ለመፈተን ያረኩት ሴራ ነው እንጂ ልጁ ሞቶ አይደለም። ከሞተም ኦልሬዲ አንቺ ገለሽዋል፣ ከጠፋም ኦልሬዲ አንቺ አግተሸዋል ብላ ወይዘሮ ሂሩት ካልተናገረቻት ሮዚንና ናታንን እያስፈራራች ይህ እቅዷ ልታሳካ አጀንዳ መንገድ አድርገዋለች። እጅግ የሚያሳዝነው ነገር ሮዚ ይህ ወጥመድ ነው። ወንድሜን ቁማር ስትጫወትበት በቁሙ ህልሙ ስታጨናቅፍበት እሷ አለሟ ሲሞላ ደስታዋ ሲመለስ፣ ወንድሜ ደግሞ ኑሮ ሲጨልም መቀመቅ ሲወርድ ማየት አልችልም በማለት ሮዚ ደፋ ቀና እያለች ነው የልጁን ሁኔታ ለማግኘት። ልጁን ምን ዋጠው? ያልሞተው ልጅ የት ጠፋ? ሞቷል ተብላ ቪዲዮ የቀረጸችው ማሂ በእርግጠኝነት አግተዋለች ወይም ገለዋለች። ካገተችው ከቀናት በኋላ አንድ ቀን መውጣቱ አይቀርም። ከገደለችው ግን ይህ ማስረጃ ስላለ የገደላችሁት ሰው እናንተ ናችሁ በማለት እኛ እንጠረጠራለን በማለት ማሂ እቅዷ እንዲያርጋን ያሳካችው። ናታን በሚገባ ተጨንቋል። በዛ ላይ ደግሞ ሰላም አለች። ሰላም የተፈተነው ፈተና እኔ ወድቄ ማሂ አልፋለች። ይህ ማለት ማሂ ሮዚ ስታስታውስ በትክክል ልጁ እንዳልሞተ ስለምታውቅ ነው እታሰራለታለሁ ለናታን ምንም ሆንለታለሁ ስትል የነበረችው። ምንም ኢንፎርሜሽን ባይኖራት ዝም ብላ ራስ ወዳድነቷን ትቀጥል ነበረ። በእርግጠኝነት አይኔን መግለጥ፣ አቅጣጫዬን መቀየር፣ እርምጃዬን ማስፋት አለብኝ ብላ ሮዚ ስማርቷ የናታን እህት ማሂን እቅዷን ማክሸፍ አለባት። አለበለዚያ ማሂ ልጁ እንደተሰወረ ከቀረ ሜቢ የጭካኔዋ ጥግ የክፋቷ መጠን መስፈሪያ የሌለው ማሂ አስገድለውም ሊሆን ይችላል። ልጁ ከተገደለ ግን
ናታን ቤተሰቦቹን ለማዳን ማሂን ማግባቱ አይቀርም። በዚህ በኩል ሰላም አለች። የተዘጋጀው ፈተና ማሂ እውነቱን ስላወቀች ነው አስመስክራ ለአንተ የታሰረች አስመስላ ያለፈችው። እኔ ግን ፈተና መሆኑን ባላውቅም አንተን ሊያስሩ የመጡ ሰዎች ሲመጡ እጅግ ደንግጬ ነበረ። ማሂ ግን እቅዱና ሴራው ስለገባት ራሷን አሳልፋ ሰጥታለች። ይህ ማለት እውነት ቢሆን ኢንፎርሜሽን ባይኖራት በፍጹም ራሷን አሳልፋ አትሰጥም። እንደዛም ዘና ፈታ ስትል የነበረችው እቅዷ በደንብ እየሰራላት የፍቅር ፈተናውን የሚስትነት ምርጫውን ማለፍ እንደምችል ማስመስከር እንደምችል ስለገባን ነው። ጠባቂ በሌለው ሜዳ ላይ ጎል አግብታለች። ዳኛ በሌለው ሜዳ ላይ ነጥብ አልጣለችም። ነጥቡን አሸንፋለች። እኔ ግን ከቁማሩም ከነጥቡም ከጨዋታውም የለሁበትም። አሁን እማዬ ማሂን ብትመርጥም ይህ ወጥመድ ግን ስታይ ምን ይሰማት ይሆን? ወይዘሮ ሂሩት የተቀዳው ቪዲዮ ልጁ ተሰውሯል፣ በህይወት እንዳላውቃለው፣ ግን ይሙት ይዳን በማሂ እጅ ላይ ናቸው ማለት ነው። ማሂ እነሱን መቀመቅ ለማውረድ እልኳን ለመበቀል ፍቅሯን ለመመለስ የፈለገችውን ለማግኘት ልታስገድለው ትችላለች። የሚያገዳት የለም። ምክንያቱም እነዚህ ሰዎች ናቸው ገለው የሰወሩት ልትል ትችላለች። ይህ እውነታ መጨረሻው መቼ ይሆን? ማብቂያው መቼ ይሆን? እጅግ አጓጊና ልብ አንጠልጣይ። ማሂ ክፋቷና ተንኮሏ እየበዛና እየጨመረ ሄዷል። በዛ ላይ ሰላምዬን በጣም እንክስ ውጥር አድርጋ ይዛታለች። ህልሜን ነጠቅሽኝ፣ ከህልሜ ሰበርሽኝ፣ ህልሜን አጨነገፍሽው በማለት በቅዠት ዓለም የምትዋልለውን የምትዋኘውን የናታንን ፍቅር ህልም ለምን ነጠቅሽኝ፣ ለምን ቀሰቀሽኝ በማለት ሰላምዬን ድብደባ አድርሳባታለች። የናታን እህት ሮዚ ምርጧ በሰላም ከመጣሽ በአይን የመጣሽ በማለት የመልስ ምቷን ድባቅ መታታለች። አንቺ ጸጉሯን ይዘሽ እንደነጨሻት እኔም እነጭሻለሁ፣ አክብራሽ ነው እንጂ ለአንቺ አንስ አይደለም፣ አለቃ ነኝ ብለሽ ስትጫጫሂ እኔ ደግሞ ልክ አስገባሻለሁ በማለት ጸጉሯን ይዛ የሚገባትን ቅጣት ሰጥታታለች ሮዚ ማሂን። እጅግ የሚያሳዝነው መጨረሻ ግን እንዳይነሱ እንዳይጠገኑ አድርጋ ስብርብር አድርጋ የምትጥልባቸውን ወጥመድ ዘርግታባቸዋለች። ናታን ማሂ እንዳቀደችው አብረው ሁነው ህልሟ ተሳክቶ ደስታቸውን ቀምታ ናታንን በእጇ አስገብታ የምትኖረው ኑሮ ይሳካላታል ወይስ እቅዷ ከሽፎ ወጥመዷ ተበጣጥሶ ውርደቷን ተከናንባ እዚህ ቤት ትወጣ ይሆን? ወይዘሮ ሂሩትስ ይሄን ከሰማች ካሁን በኋላ ምን አይነት ውሳኔ ይኖራታል? ዓይንሽን ግለጭ እማዬ፣ አንቺ ፊት መልአክ እኛ ፊት ደግሞ ሰይጣን ስለምትሆን ነው የምናውቃት። አንቺ ግን ሁልጊዜ መልአክነቷ ነው የሚታይሽ። እመኝኝ እማዬ፣ እየሳቀች እየወጋችን እየሳቀች እየቀበረችን ነው። ፖሊሶቹንም የጠቆመችው እሷ ናት እንጂ ማንም አይደለም። እማዬ፣ ይህ ሁሉ የእሷ ስራ ነው። በእርግጥ ልጁ እንዳልሞተኛ እናውቃለን፣ ግን አሁን የት እንዳለ አናውቅም። ይህ ማለት ልጁ ተነስቶ በህይወት ሲራመድ ስላየችው ቀድማ እሷ አግታው ሜቢ ገላው ሊሆን ይችላል። ስለዚህ ህይወታችን እጇ ላይ ነው። ልጁን ማግኘት አለብን። ሞተም ዳነም በትክክል ልጁን ማረጋገጥ አለብን በህይወት መኖር። ከሌለ ደግሞ ወንጀሉ እኛ ላይ ነው የሚሳበበው። ሜቢ እኛን ለማጥመድ ገላው ሊሆን ይችላል በማለት ሮዚ ከባድ አጣብቂኝ ውስጥ ገብታለች። መጨረሻው ምን ይሆን? እጅግ አጓጊና ልብ አንጠልጣይ ነው። ሁላችንም በጉጉት እንጠብቀዋለን። የማሂ ቅሌት ተጋልጦ ሴራዋ ተጋልጦ መቀመቅ የምትወርድበት ከዚህ ቤት ተፍቃ የምትባረርበት ቀን ሩቅ እንደማይሆን ባለሙሉ እምነት ነን።